በገዛሁት ካለኮራ ላዛኛውን የምንሰራው መልቲ ኩከር ነው። ብዙ አይነት አሰራር ነው ያለው። ዛሬ የምንሰራበት ላዛኛ ብቻ ነው። ነቀል ምሰካ ሎኬት አለው። እዚህ ጋር እንደዚህ ማገናኘት እንችላለን። ይሄው የፓንኬክ መስሪያ ነው። እንዴት እንደሚያምር ወፈር ያለ ናን ስቲክ ነው የማይዝ ቺክን ስቴክ እንደዚህ አይነት ነገሮች መጥበስ ስንፈልግ እንዴት እንደሚያምር ፒዛ መስራት እንችላለን። በዚህ ሁሉንም የሚሰራ ነው። እዩት ስፋቱን። እዚህ ላይ እንደዚህ ጥዳችሁ እንቁላል የተለያዩ አትክልቶች ካሉ እዚህ መቀቀል ትችላላችሁ። ለላዛኛ ቀይ ስጋ ብዙ ጮማ ያልበዛበት ገላግሌ የገዛሁት ቢላ ነው። ተገላግሌ በማኑዋል የሚፈጭ ስጋ መፍጫ ነው። ብራት ጠፋ አልጠፋብንም አትሉ። ቀላል ነው ለመግጠም። ያረጋው ወደ ውስጥ እንዲገባ አንድ ባንድ እየጨመረን በመክፈት ቀላል ነው። ደቀቅ አርጎ ነው የሚፈጨው። አንድ ዙር ስጋችንን እንደዚህ ቤታችን ውስጥ መፍጨት እንችላለን። ላም አርጎ ነው ሁሉንም ስጋ እንደዚህ ፈጭቻለሁ። የላዛኛ ስጓችንን በዚህ እንሰራለን። እንዳኩሳለን። ሽንኩርት እናረጋለን እና ስጋውን እስከሚመጥ ድረስ እናበስለዋለን። ሽንኩርት እንጠብሰዋለን። ፈቀፈቀ ካሮት ላዛኛችን ቆንጆ ጣዕም እንዲኖረው ያደርጋል። ካሮታችን ሲጠበስ መርቅ ሳልሳ የሚበቃውን ያህል አብረን እንጠብሰዋለን። ቆንጆ በርበሬ፣ ስፓይሲ፣ ፓፕሪካ፣ የላዛኛ ቅመም ነው። የተፈጨ ገውስ ምንም አሊያ ቆንጆ አርጎ ያበሰለልኝ ነው። ከገላግሌ ካለ ኮራ ገዝታችሁ እንደዚህ ስራችሁን ቀለል ማድረግ ትችላላችሁ። እንቃ ለባልሻ ብረት ድስት ስቶፍ ሳንል እንደዚህ በአንድ ሁሉ ነገር የተሟላል ካለ ኮራ እየገዛን ህይወታችንን ማቅለል እንችላለን። የተፈጨ ቲማቲም አለ። በቃውን ያህል ጨው ትንሽ ውሃ እናደርግበታለን። ስጋው በደንብ መብሰል አለበት። ከድነዋለን። አሁን ሙቀቱን ማክሲመም ላይ እናደርጋለን። ቢሻሜል ለመስራት ገበታ ቂቤ ትንሽ ዘይት ጨምሩበት። 4 ሾርባ ማንኪያ ነው ፍርኖ ዱቄት። ሽቶ እስከሚወጣ ፍርኖ ዱቄቱ መብሰል አለበት። ግማሽ ሊትር ወተት በጣም ኮፈር ቀጠን አድርጎ ጋውሽ እናንተ ከተከዋለን። ቢሻሜላችን ደርሷል። እዚሁ ፓትራ ስቲክ ነው ቢሻሜል ትንሽ ከስጎ የላዛኛው ቂጣ በጣም መራስ የለበትም። ብቻ ነው የሚርሳው። አለው ላይ ይሰባበራል። ባዶ ቦታው ላይ ከደረደሩ በኋላ ቤሻሜል እስከምንፈልገው ድረስ ወደ ላይ መደርደር እንችላለን። እንፈልገው ድረስ ከደረደሩ በኋላ መጨረሻ ላይ ሞዞሬላ ቺዝ መካከለኛ ሙቀት ላይ አድርገን እንደዚህ መጣር ነው። ከ5 እስከ 30 ደቂቃ ባለው ውስጥ ይበስላል። ላዛኛችን ከደርሷል። ከታች ምንም ሳይዝ እንደበሰለ ብስሚላህ ላዛኛው በጣም ነው የሚጣፍጠው። የዛሬው ሬሲፒያችን ላዛኛ ነው። ተወዱታላችሁ። እንደዚህ አይነት ቆንጆ ላዛኛ በካለ ኮራ በመልቲ ኩከር መስራት ትችላላችሁ። እኛውን አሳይቻችኋለሁ። ፓትራዎቹን እየቀያየርን ብዙ አይነት ምግቦችን እንሰራበታለን። እንደ ስሙ እውነቱን ገላግሌ ነው። ኦቨን ሳያስፈልጋችሁ ይሄንን ማሽን ብቻ በመግዛት ብዙ አይነት ምግቦችን በአንድ መልቲ ኩከር ማብሰል ትችላላችሁ። በዓል ከመድረሱ በፊት ከወዲሁ እየገዛችሁ ጊዜያችሁን ቆጥባችሁ ምግባችሁ ጥራታችሁን ጠብቆ ነው የሚበስለው። በፈለጋችሁት መጠን ሙቀቱን መጨመር መቀነስ ትችላላችሁ። ይሄ ቪዲዮ እናንተ ጋር ከደረሰ ላይክ፣ ፎሎ፣ ሼር፣ ሪፖስት አድርጉ። በጣም ነው የምወዳችሁ። ባይ። Like Saturday Night Fever. Subscribe my channel.